የየመኑ ሀውቲ በእስራኤል ላይ እንቅልፍ የሚያሳጣ መጥፎ ቅዠት ሆኖ ቀጥሏል። በእስራኤል የቤን ጎሪዮን ዓለም አቀፍ አየር ማረፊያ አቅራቢያን በትላንትናው ዕለት በሚሳኤል የመታው ሀውቲ ይባስ ብሎ በቴልአቪቭ ሰማይ ላይ ምንም አይነት አውሮፕላንም ሆነ አሞራ እንኳ እንዳይበር ሲል ያስተላለፈው ማስጠንቀቂያ እስራኤልንም ሆነ ከፍተኛ ሹማምንቶቿን ከባድ ጭንቀት ውስጥ ከቷል። እስራኤልም በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል አጥንት ሰባሪ የሆነ የአጸፋ እርምጃ በሀውቲ ላይ ሳልወስድ አላንቀላፋም ብላለች። እስራኤልና አሜሪካ ለጥቃቱ ኢራንንም ተጠያቂ በማድረጋቸው ጉዳዩ ከአያቶላዎቹ መንደር ደርሶ ይበልጥ ጦዟል። ሀውቲ በእስራኤል ዋነኛው የአውሮፕላን አየር ማረፊያ ቤን ጎሪዮን ወይም የቴልአቪቭ አየር ማረፊያ ላይ ፈጸመው የሃይፐርሶኒክ ሚሳኤል ጥቃት አየር መንገዱን ለጥቂት ስቶ ይህን የሚባል ጉዳት ባያደርስም እንደ አናዶሉ ዘገባ በአካባቢው የነበሩ 7 ሰዎችን ቀላል በሚባል ሁኔታ አቁስሏል። ይሁንና በጥቃቱ በርካታ የሀገር ውስጥና ዓለም አቀፍ በረራዎች ተስተጓጉሏል። ከፍተኛ ቁጥር ያላቸው የአውሮፓና የአሜሪካ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ በመሰረዛቸው ከቴልአቪቭ ተነስተው ወደ ተለያዩ የዓለም ክፍሎች ሊጓዙ የነበሩ መንገደኞችም ጓዛቸውን እንደሸከፉ የቀጣዩ በረራቸውን ቀን እስኪነገራቸው በአየር ማረፊያቸው ውስጥ ሆነው መጠባበቅ ግድ ሆኖባቸዋል። የቡድኑ ቃል አቀባይ ብሪጋዴር ጀኔራል ያህያ ሳሬ አየር ማረፊያው ከዚህ በኋላ ደህንነቱ አስተማማኝ ባለመሆኑ ዓለም አቀፍ አየር መንገዶችና ሀገራት እንዳይጠቀሙት እንመክራለን ሲሉ ያሰሙት ማስጠንቀቂያም ይበልጥ ስጋትን ፈጥሯል። ሀውቲ ለጥቃቱ ሙሉ በሙሉ ኃላፊነቱን እንደሚወስድም ተናግረዋል። ነፈዘት القوة الصاروخية في القوات المسلحة اليمنية ቤንጎሪዮን አየር ማረፊያን ኢላማ ያደረገ የሃይፐርሶኒክ ባሊስቲክ ሚሳኤል ጥቃት ፈጽመናል። ሚሳኤሉም ኢላማውን በተሳካ ሁኔታ መጥቷል። ወታደራዊ ተልዕኮ የእስራኤልና የአሜሪካ የሚሳኤል መቃወሚያ ስርዓቶች ሚሳኤል የማክሸፍ ደካማነትን አጋልጧል። ቃል አቀባዩ አክለውም ቡድኑ በእስራኤል የአየር ክልል ላይ የበረራ ዕቀባ የጣለ ሲሆን እስራኤል በጋዛ ላይ የወሰደች ያለውን ወታደራዊ እርምጃ አስፋፍታ ለመቀጠል ውሳኔ ማሳለፏን ተከትሎ ቡድኑ በእስራኤል ላይ የሚያደርሰውን የሚሳኤል ጥቃት እንደሚገፋበትም ዓለም ይወቅልን ብለዋል። ዓለም አቀፍ አየር መንገዶችም ለተጓዦቻቸው ደህንነት ሲሉ ማስጠንቀቂያዎችን በችልታ ሲያልፉ በጽኑ እንዲተገብሩትም መልእክቱን አስተላልፏል። የቃል አቀባዩ ንግግር የሀውቲ ጥቃት ገና ያለበቃ መሆኑንና ቡድኑ በቀጣይም በማንኛውም ሰዓት በአየር ማረፊያው ላይ ተመሳሳይ ጥቃት ሊፈጽም እንደሚችል ለእስራኤል ፍንጭ የሰጠ ሆኗል። መላው የእስራኤል ምድር ያሸበረው የሀውቲ የሚሳኤል ጥቃት የተፈጸመው የእስራኤል የጸጥታና የደህንነት ካቢኔ የሀገሪቱ ጦር በጋዛ ላይ ያከናወነ ያለው ወታደራዊ ዘመቻ አስፋፍቶ ለመቀጠል ከወሰነ ከሰዓታት በኋላ ነው። የእስራኤል ጦር በቀጣይ በጋዛ ለሚያካሂደው መጠነ ሰፊና በአዳዲስ አካባቢዎች ላይ የሚተገበረው የተጠናከረ ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ተጠባባቂ ኃይል መጥራቱንም ሀውቲንና የሐማስ ደጋፊዎችን በጽኑ አስቆጥቷል። እንደ ቢቢሲ ዝርዝር አተታ በአዲስ መልኩ የተዘጋጀው የእስራኤል የዘመቻ ዕቅድ ጋዛን ሙሉ በሙሉ መቆጣጠርና በዚያ መቆየት እንዲሁም ሁሉንም ከመሬት በታችና በመሬት ላይ ያሉ ቀሪ መሠረተ ልማቶችን ማውደም የሚያካትት ነው። ዘመቻው በሐማስ እጅ የሚገኙ ታጋቾችን ለማስለቀቅ የሚደረገው ጥረት ላይ ተጨማሪ እገዛ ያደርጋል ተብሎም ታስቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀውቲን ሃይፐርሶኒክ ሚሳኤል ማክሸፍ አልቻልም ነበር ብለው ሀውቲ ከባድ ያጸፋ እርምጃ እንደሚጠብቀው አስጠንቅቀዋል። ኢራን ከቡድኑ ጀርባ በመሆን ድጋፍ እየሰጠች በመሆኑ ኃላፊነቱን ትጋራለች፣ ቴሄራንም አይቀርላትም ሲሉ ተደምጠዋል። በጣም ጠንካራ የሆነ የአጸፋ ምላሽ እንሰጣለን። ሀውቲ በኢራን ልዩ ድጋፍና ጥበቃ እንደሚንቀሳቀስም ሁሌም ቢሆን እናውቃለን። ደህንነታችንን ለመጠበቅና ተገቢ ምላሽ ለመስጠት ማድረግ ያለብንን እናደርጋለን። ይህ እንደማይቀጥልም ለኢራን ጥብቅ ማስጠንቀቂያ መስጠት እንፈልጋለን። የመከላከያ ሚኒስትሩ እስራኤል ካትስን በበኩላቸው ምላሻችን 7 እጥፍ ይሆናል በማለት በጽኑ መዛታቸውም ታውቋል። በእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጎሪዮን ስም የተሰየመው የእስራኤል ዋነኛው የአየር ማረፊያ ቤን ጎሪዮን አየር ማረፊያ በሀገሪቱ ከፍተኛ የእንቅስቃሴ ፍሰት ያለበት ነው። የእስራኤል የሚሳኤል መቃወሚያ ስርዓት አየር ማረፊያውን ለመጠበቅ ከየመን የተኮሱ በርካታ ሚሳኤሎችን ሲያከሽፍ ቢቆይም በመጨረሻ እጅ ሰጥቷል። ምንም እንኳን የጋዛው ጦርነት ከተጀመረበት ወቅት አንስቶ በአየር ማረፊያው ቅጥር ግቢ ውስጥ የተፈጸመ የመጀመሪያው ጥቃት ቢሆንም የሀውቲ ሚሳኤል እጅግ ዘመናዊ እንደሆነ የሚነገርለትን የእስራኤልን አሜሪካ ሰራሽ የአየር መከላከያ ሚሳኤል ስርዓት ወይም ታድን እንዴት ጥሶ ሊገባ ቻለ የሚለው ጥያቄ በሰፊው እያነጋገረ ይገኛል። የእስራኤል ጦር በበኩሉ የመጀመሪያ የምርመራ ውጤቶች እንደሚያሳዩት የሚሳኤል መቃወሚያ ስርዓቱ መጠነኛ የቴክኒክ ችግር ሳይገጥመው እንዳልቀረ አስታውቋል። ያም ሆነ ይህ ሀውቲ በእስራኤል ላይ ከባድ ስጋት ሆኖ ቀጥሏል። እስራኤልም በቀጣይ የምትወስደው ጠንካራ አጸፋ ምን ይሆናል የሚለው ተጠባቂ ጉዳይ ሆኗል።
ሀውቲ ከቀናት በፊት ከየመን ያስወነጨፋቸው ሚሳኤሎች ምንም እንኳን በእስራኤል ጦር መክሸፍ ቢችሉም ዝብርባሬው በሰሜናዊ የእስራኤል ክፍል የሚገኝ አንድ መዋዕለ ሕጻናት ጣራ ሰብረው በመግባት ጉዳት ማድረሱ ይታወሳል። በእስራኤል ግዛት ላይ በወቅቱ የተፈጸመው የሀውቲ ሚሳኤል ጥቃት አሜሪካ በየመን ጠንካራ የሀውቲ ወታደራዊ ይዞታዎችና አባላት ላይ እየወሰደች ላለው ድብደባ የተሰጠ አጸፋ ስለመሆኑ ነበር በወቅቱ የተዘገበው። ሀውቲ እስራኤል በጋዛ ምድር በፍልስጤማውያን ላይ የምትፈጽመውን ጥቃት እስካላቆመችና ወደ ጋዛ ሰብአዊ ድጋፍ እንዲገባ እስካላደረገች ድረስ የአጸፋ እርምጃ ተጠናክሮ ይቀጥላል በማለት ያስተላለፈው ዛቻ ከቴል አቪቭ ባሻገር ከእስራኤል ቀኝ እጅ ከሆነችው ዋሽንግተንና አጋሮቿ ጋር ፊት ለፊት አፋጡታል። በዚህም ከ5 ቀናት በፊት እንግሊዝ በአሜሪካው ፕሬዚደንት ዶናልድ ትራምፕ ስር ለመጀመሪያ ጊዜ የተባለ የአየር ድብደባ በየመን የሀውቲ ይዞታዎች ላይ መፈጸሙ የሚታወስ ሲሆን በትላንትናው ዕለት ምሽትም ከአሜሪካ ጋር በመሆን የመንን በቦምብ ሲደበድቡ አድረዋል። በሀውቲ የሚዘወረው ሳባ ኒውስ እንደዘገበው አንደኛው በመዲናው አረቢያን በተባለ መንገድ ላይ እንዲሁም ወደ ሰና አየር ማረፊያ በሚያመራ አውራ መንገድ ላይ 2 ጥቃቶች በአሜሪካና አገሮቿ ተፈጽመዋል። በእነዚህ ጥቃቶች 15 የሚደርሱ ሰዎች ላይ ጉዳት መድረሱን የየመን የጤና ሚኒስቴርን ዋቢ አድርጎ የዜና ምንጩ ዘግቧል። አሜሪካና እንግሊዝ በየመን ዋና ከተማ ሰነአ በጋራ በሀውቲ ወታደራዊ ይዞታዎች ላይ የፈጸሙት ጠንካራ የአየር ድብደባ የቀጠናውን ውጥረት እያባባሰው ይገኛል። ምንም እንኳን ዋሽንግተን በሀውቲ ላይ የምትወስደው እርምጃ በጆ ባይደን የሥልጣን ዘመን ወቅት የጀመረ ቢሆንም በተከታያቸው ዶናልድ ትራምፕ አስተዳደር በእጅጉ ተጠናክሮ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ተሰናባቹ የባይደን አስተዳደር ከነበረው አቋም በተለየ መልኩ የሀውቲን ስጋትነት በብርቱ ለመቀልበስ ጠንካራ የአጸፋ እርምጃ እንዲወሰድ ባዘዙት መሠረት ዋሽንግተን በሀውቲ ጥቃት ማዘዣዎች፣ በጦር መሳሪያ ፋብሪካዎች፣ በሚሳኤል ማስተኮሻዎችና በመገናኛ ስርዓቶች ላይ ጠንካራ ወታደራዊ ዘመቻ እያካሄደች ትገኛለች ሲሉ የአሜሪካው የብሔራዊ ደህንነት አማካሪ ማይክ ዋልተዝ ከአንድ ወር ገደማ በፊት መናገራቸው ይታወሳል። በአሜሪካና ሀውቲ መካከል በቀጠለው የሚሳኤል ልውውጥም በአሁኑ ወቅት በዓለም ላይ እጅግ ወሳኝ የሆነ የባህር ላይ የንግድ መተላለፊያ ተዘግቶ ይገኛል ያሉት የብሔራዊ ደህንነት አማካሪው 75 በመቶ ያህል የአሜሪካንን ባንዲራ እያውለበለቡ የሚጓዙ የአሜሪካ የንግድ መርከቦች በአፍሪካ ደቡባዊ የባህር ዳርቻ ለመጓዝ ተገደዋል ሲሉ በወቅቱ በነበራቸው ቃለ መጠይቅ ላይ መግለጻቸውም አይዘነጋም። በሀውቲዎች ጥቃት ሳቢያ በቢሊዮን ዶላሮች የሚገመቱ ሸቀጦችን የጫኑ ግዙፍ የንግድ መርከቦችም ከእስያ ተነስተው በቀይ ባህርና ስዊዝ ቦይ መተላለፊያ ከመጓዝ ይልቅ በአፍሪካ ግርጌ ወደ አውሮፓና አሜሪካ መጓዛቸው ተጨማሪ 10 ቀናትን በባህር ላይ እንዲያባክኑ ይገደዳሉ። በአካባቢው የሚፈጸሙትን ጥቃቶች በመስጋት የሸቀጥ ኮንቴነሮችን የጫኑ መርከቦች እንቅስቃሴም በከፍተኛ ሁኔታ የተስተጓጎለ ሲሆን በዳር ወር 2024 በቀይ ባህር የተጓጓዘው የጭነት መጠን በ2023 በተመሳሳይ ወቅት ከነበረው የጭነት መጠን በ72 በመቶ መቀነሱንም መረጃዎች ያሳያሉ። እስራኤልም ሆነች አጋሮቿ በሀውቲ ላይ በቀጣይ ይወስዱታል ተብሎ የሚጠበቀው ጠንካራ እርምጃ ሌላኛዋን የቀጠናውን ዋነኛ አውራ ኢራንን ያካትታሉ የሚለው ጉዳይም በቀጣይ የሚታይ ይሆናል።